ሰላም እንደምሰንብታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮአችን ትኩረት የሚያደርገው ስለ ጨጓራ ቁስለት ወይም ደግሞ በሕክምና ስሙ ፔፕቲክ አልሰር ስለምንለው የጨጓራ ህመም ነው ማለት ነው። ይሄ የጨጓራ ቁስለት የምንለው ነገር ከጨጓራ ብግነት ወይም በሕክምና ስሙ ጋስትራይተስ ከምንለው በምንድን ነው የሚለየው? ምን አይነት ምልክቶች ነው ያሉት? በምንድን ነው የሚነሳው? ምን አይነት ህክምናዎች ማድረግ አለብን የሚለውን በዚህ ቪዲዮ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ መጀመሪያ የጨጓራ ቁስለትም ሆነ የጨጓራ ብግነት በጨጓራችን ላይ ሊከሰት ይችላል። እንዲሁም ደግሞ የትንሹ አንጀታችን የመጀመሪያው ክፍል በሕክምና ዶድነም የምንለው እሱ ላይ ሊከሰት ይችላል ማለት ነው። እንደ ቦታው እንደሚከሰትበት ቦታ የተለያየ ምልክቶች ሊኖሩት ይችላሉ። ጨጓራችን እንግዲህ የምግብ ከረጢታችን ነው። ጨጓራ የምንለው የሚገኘው እዚህ ምስሉ ላይ እንደምታዩት ከመሀለኛው የሰውነት ክፍላችን እስከ በግራ በኩል ያለውን ሙሉ ለሙሉ የሚይዝ ትልቅ ከረጢት ነው ማለት ነው። ምግብ በሚገባበት ጊዜ የሚለጠጥና የምንበላውን ምግብ አኮሞዴት ማድረግ የሚችል ኦርጋን ነው ማለት ነው። በተፈጥሮ ጨጓራችን የራሱ የሚያመነጨው አሲድ ራሱን እንዳይጎዳው ኮት የሚያደርገው እንደ ሙከስ የሆነ ወይንም ደግሞ ተልባ ልክ አፍልታችሁ ትንሽ ስታበርዱት ያለው ይሄ ንፍጥ የመሰለው ነገር አለ አይደለ? ልክ እንደዛ አይነት ጨጓራችን ራሱን የሚከላከልበት ሙከስ ሌየር አለው ማለት ነው። ስለዚህ ኖርማሊ ጨጓራችን አሲድ ቢያመነጭም አሲዱ ግን የጨጓራችንን ግድግዳ አያጠቃውም ማለት ነው። ምክንያቱም እነዚህ ሙከስ ሜምብሬኖች ስላሉ እና ጨጓራ ከሌላው ሰውነታችንም ለየት የሚያደርገው በዚህ ምክንያት ነው። አሲድን ያመነጫል። የሚያመነጨው አሲድ ሃይድሮክሎሪክ አሲድ ይባላል። በጣም ከፍተኛ ስትሮንግ አሲድ ከምንለው ውስጥ የሚመደብ ነው ማለት ነው። ግን ራሳችንን አያጠቃንም። ምግብን ብቻ ለመፍጨት የምንጠቀመው አሲድ ነው ማለት ነው። ኖርማል አንድ ሰው ምንም ጨጓራ በሽታ የሌለበት ሰው በዚህ አሲድ ሊጎዳ አይችልም ማለት ነው። ግን አሁን እንዳልኳቸው የጨጓራ ቁስለት በሚኖርበት ሰዓት፣ የጨጓራ ብግነት በሚኖርበት ሰዓት ዳይሬክትሊ የጨጓራችን ራሱን የሚከላከልበትን መንገድ ተጎድቷል ወይም ደግሞ ራሱ የሚከላከልበት መንገድ ተረብሿል ማለት ነው። እነዚህ ነገሮች በተለያየ ምክንያት ሊከሰቱ ይችላሉ። መጀመሪያ ስለ ጨጓራ ቁስለት ስናይ ምንድነው የጨጓራ ቁስለት ሊያሳየን የሚችለው ምልክቶች? ምክንያቱም የጨጓራ ቁስለት ከጨጓራ ብግነት ይለያል ብያቸዋለሁ። ጨጓራ ብግነት ስንል ልክ እንደ አንድ ሰው ፀሐይ ላይ ሲወጣ እና ሴንሲቲቭ የሆነ ስኪን ካለው ቆዳው ይቆጣል አይደለ? ይቆጣና ቆዳችን በጣም ቀይ ይሆናል። አንዳንዴ ደግሞ ያብጣል። ወይም ደግሞ የሆነ ነገር አለርጂክ ያለበት ሰው ያን አለርጂ ያለበትን ነገር ሲጠቀም ቆዳው ይቆጣና ይቀላል። እንዲሁም አንዳንዴ ደግሞ ያብጣል። የጨጓራ ብግነት ወይም ጋስትራይተስ የምንለውም እንደዛ ነው። ቁስል የሚባል ነገር አይኖርም። ነገር ግን ጨጓራው ኢንፍሌምድ ይሆናል፣ ይቆጣል፣ ይቀላል፣ እንዲሁም ደግሞ ማበጥ ይኖራል ማለት ነው። የጨጓራ ቁስለት ወይም ፔፕቲክ አልሰር ስንል ግን የቁስል አለ ማለት ነው። በጣም ሰፋ ያለ ቦታን የያዘ ትክክለኛ ቁስለት አለ። ወይም ደግሞ ይሄ የጨጓራችንን ግድግዳ የሚሸረሽር ኢሮድ ያደረገ ቁስለት አለ ማለት ነው። ስለዚህ ከጋስትራይተስ የከፋና ከፍተኛ የሆነ ህመም ይኖረዋል። ምልክቶቹም እንደዛው ከጨጓራ ብግነት ወይም ጋስትራይተስ ከምንለው ከፋ ያለ ነው ማለት ነው። የመጀመሪያው የጨጓራ ቁስለት ምልክቶች አንዱ ምንድን ነው? ህመም መሰማት ነው። ከፍተኛ የሆነ ህመም መሰማት፣ ስፔሻሊ ደግሞ ይሄ ኤፒጋስትሪክ ኤሪያ የምንለው ወይም ይሄ መሀል ላይ ያለው ፓርት ላይ በጣም የማቃጠል ስሜት ሊሆን ይችላል። እንዲሁም ደግሞ ምግብ ጨጓራችሁ ላይ ከሆነ ያለው ምግብ በሚበሉ ሰዓት ህመሙ ይባባስባቸዋል። አንጀታችሁ ላይ ከሆነ ወይም ደግሞ ዶድነም የምንለው የመጀመሪያው የአንጀታችን የትንሹ አንጀታችን የመጀመሪያው ክፍል ላይ ከሆነ ቁስለቱ ደግሞ የተከሰተው በሚርባችሁ ሰዓት ህመሙ ይብስና ምግብ ስትበሉ ህመማችሁ ትንሽ ይረጋጋላችኋል ማለት ነው። ስለዚህ እንደተከሰተበት ቦታ መለስ የሚያደርገው ነገር ወይም የሚያባብሰውም ነገር ይለያያል ማለት ነው። የአንጀት ከሆነ ቁስለቱ አንጀታችሁ ላይ ከሆነ ምግብ ስትበሉ ይረጋጋል። ምግብ ሳትበሉ ስቀሩና ሲርባችሁ ደግሞ ይብስባችኋል። ጨጓራችሁ ላይ ካለ ደግሞ ይሄ ቁስለት ምግብ በምትበሉ ሰዓት ይባባስባችኋል። ይሄ ህመሙ ምግብ በምትበሉ ሰዓት ይባባስባችኋል ማለት ነው። ከዛ ውጭ ደግሞ ወደ ላይ ማለት ምክንያቱም ጨጓራችሁ ተቆጥቶ ስለሆነ ያለው ምግብ በሚበሉ ሰዓት የማስመለስ ወይንም ደግሞ ወደ ላይ የማለት ስሜት ናውዚያ የምንለው ነገር ሊኖር ይችላል ማለት ነው። ሌላ ልታዩት የምትችሉት ነገር የከፋ ከሆነ በምታስመልሱበት ሰዓት ደም የተቀላቀለ ነገር ልታዩ ትችላላችሁ። ምክንያቱም እንደነገርኳችሁ ይሄ የጨጓራ ቁስለት ቁስል ነው። ትኩስ ቁስል ስላለው
የመድማት ነገር ይኖረዋል እና ምግብ በምትበሉ ሰዓት ምግብ በሚያስመልሳችሁ ሰዓት ደም የተቀላቀለው ነገር ልታዩ ትችላላችሁ። አንዳንዴ ደግሞ ልክ እንደ ቡና አተላ የሆነ አይነት ከለር የሆነ ነገር ተቀላቅሎ ሊወጣ ይችላል። ምክንያቱም ይሄ ደግሞ ደሙ ከጨጓራችን አሲድ ጋር ሲቀላቀል የጨጓራ አተላ የመሰለ ነገር ሲያስመልሰን እንደዚህ አይነት ነገር ሊኖር ይችላል። ወይንም ደግሞ አንጀታችሁ ላይ ከሆነ ሰገራ በምታደርጉበት ሰዓት ከለሩ ቡናማ የሆነ ጠቆር ያለ ቀይ የሆነ ጥቁር ቀይ ነው የሚባለው እንደዛ፣ ወይም ደግሞ በሕክምና ስሙ ኮፊ ግራውንድ እንለዋለን፣ ወይም ደግሞ ሜላኖስቱል የሚባለው አይነት ሰገራችሁ ከለሩ ይቀየራል ማለት ነው። ምንድነው ይሄ የደማው ነገር አንጀታችሁ ላይ አልፎ ታች እስከሚደርስ ድረስ ያው ከለሩ ስለሚቆይ የቆየ ደም ስለሚሆን ለዛ ነው ከለሩን የጠቆረ ሊሆን የሚችለው ማለት ነው። እነዚህ ምልክቶች ልታዩ ትችላላችሁ። የአፒታይት መቀነስ ሊኖር ይችላል። እንደነገርኳችሁ እንደ ቦታው አይነት ስትበሉ የሚባባስባችሁ ከሆነ መብላት አትፈልጉም እና አፒታይት ይቀንሳል። የአፒታይት መቀነስ ደግሞ ክብደት መቀነስንም ሊያመጣ ይችላል ማለት ነው። አንዳንድ ሰው ሲተኛ ሊብስበት ይችላል። ታዲያ ይሄ የጨጓራ ቁስለት በምንድን ነው ምልክቶቹን ካየን ሌላው ደግሞ የሚነሳበትን ነገር ማወቅ ነው አይደል ያለብን። በዋነኝነት የጨጓራ ቁስለት የሚነሳው በሁለት ነገሮች ነው። አንደኛ የጨጓራ ባክቴሪያ ወይም ደግሞ ኤች ፓይሎሪ የምንለው ባክቴሪያ በጨጓራችን ውስጥ ሲኖር ነው። ሁለተኛው ደግሞ ሰዎች በህመም ጊዜ አብዝተው ህመም ማስታገሻ መድኃኒቶችን ይወስዳሉ ወይም በሕክምና ስሙ ነን ስቴሮይድ አንቲ ኢንፍላማቶሪ ድራግስ የምንላቸውን መድኃኒቶች እንደ አይቦፕሮፌን ወይንም ደግሞ አድቪል፣ ዳይክሎፌናክ እነዚህ መድኃኒቶች ህመም ለማስታገስ ራስ ምታት ሊሆን ይችላል፣ ቁርጥማቶች ሊሆን ይችላል፣ ትኩሳቶች ሊሆን ይችላል። እነዚህ ለመቀነስ ብላችሁ በተደጋጋሚ ከሐኪማችሁ ትዕዛዝ ውጪ በተደጋጋሚ በወሰዳችሁት ቁጥር የጨጓራችሁ ይሄ ቅድም እንደነገርኳችሁ ጨጓራ አሲድ ስለሚያመጭ የሚያመነጨው አሲድ ራሱን እንዳይጎዳው የሚከላከልበት ሌየር አለ ብለናል። ግን እነዚህ መድኃኒቶች ያንን ሌየር እየሸረሸሩ እየቀነሱብን ስለሚሄድ በጊዜ ሂደት ውስጥ ይሄ ሌየሩ ስለሚጠፋ በቀላሉ የራሳችን የጨጓራችን አሲድ ወሉን ወይም ደግሞ ግድግዳውን የጨጓራችንን ግድግዳ በመጉዳት የጨጓራ ቁስለት እንዲከሰት ያደርጋል ማለት ነው። የጨጓራ ባክቴሪያ ደግሞ ወይም ኤች ፓይሎሪ የምንለው ደግሞ በጣም ብዙ ሰው ላይ የሚከሰተው እና ዋነኛው የጨጓራ ቁስለትን የሚያስከስተው አንዱ ኤች ፓይሎሪ ነው። ፓይሎሪ እንግዲህ ሊከሰት የሚችለው የኮንታሚኔትድ የሆነ ምግብ በምትበሉ ሰዓት ወይም ደግሞ ንጽህናውን ያልጠበቀ ምግብ በምትበሉ ሰዓት ወይም ንጽህናውን ያልጠበቀ ውሃ በምትጠጡበት ሰዓት ነው። በተለይ ደግሞ ፍሩቶችን ለምሳሌ ምንበላቸው እንደ አቮካዶ፣ እንደ ማንጎ፣ ፓፓያ፣ አናናስ እነዚህ ነገሮች በደንብ ሳይታጠቡ በምንበላ ሰዓት ባክቴሪያውንም አብረን ስለምንመገበው ይሄ ኤች ፓይሎሪ ባክቴሪያ ወደ ውስጣችን ኢንትሮዲውስ እናደርጋለን እንደ ሰላጣ እነዚህ ምግቦች። ሌላ ደግሞ አብዝታችሁ ይሄ ሲፉድ የምትመገቡ ከሆነ እንደ ሱሺ እነዚህ ምግቦች በደንብ በስትክክል ጽዳቱን በጠበቀ በስትክክል ሼፉ ማጽዳት የሚችል መሆን አለበት። እነዚህን አሳዎች ይህንን ባክቴሪያ ፓራሳይቶች ለማውጣት የሚጠቀሙበት መካኒዝም አለ። አንዳንዴ እንደዛ ሳይሆን ሲቀር እነዚህን ሱሺዎች በምትበሉበት ሰዓት ወይም በደንብ ያልበሰለ ምግብ በምትበሉበት ሰዓት ይሄ ባክቴሪያ ወደ ውስጣችሁ ስለሚገባ ኤች ፓይሎሪ ኮዝድ ያደረገው የጨጓራ ቁስለት ወይም ደግሞ አንዳንዴ ጋስትራይትስ ሊከሰት ይችላል ማለት ነው። ይሄ የኤች ፓይሎሪ ያለበት ሰው በሙላ ጨጓራ ቁስለት ያጋጥመዋል ማለት አይደለም። አንዳንድ ሰው ላይ መጀመሪያ የጨጓራ ብግነትን ነው የሚፈጥረው ወይም ጋስትራይትስ የምንለውን ነገር ግን ይሄ የጨጓራ ባክቴሪያ በደንብ ሳይታከም ሲቀር ለዚህ የጨጓራ ባክቴሪያ የሚሰጡ መድኃኒቶች አሉ። ዩዥዋሊ እነዚህ የሚሰጡት መድኃኒቶች 2 ወይም ከ2 በላይ የሆነ አንቲባዮቲክ ባክቴሪያውን ሊገል የሚችል መድኃኒት 2 እና ወይም ደግሞ አንዳንድ ጊዜ 3 መድኃኒቶች አንድ ላይ ተደርገው ነው የሚሰጧችሁ ፒፒአይ ከሚባል ወይም ደግሞ ፕሮቶን ፓምፕ ኢንሂቢተር ከሚባል አንድ ሌላ አይነት የጨጓራ መድኃኒት ጋር ተቀላቅሎ ነው የሚሰጣችሁ። ይህንን መድኃኒት ሁል ጊዜ በስትክክል መድኃኒታችሁ ዶዙ እስከሚያልቅ ድረስ የተሰጣችሁ መድኃኒት እስከሚያልቅ ድረስ በተመሳሳይ ጊዜ ሁል ጊዜ ካልወሰዳችሁት ይሄ የጨጓራ ባክቴሪያ ሙሉ ለሙሉ መወገድ አይችልም። ሙሉ ለሙሉ ካልተወገደ ደግሞ ውስጥ በቀረ ቁጥር የጨጓራችሁን ግድግዳ ይሄ ሙከስ ሜምብሬን የምንለው የሚያመርተውን ሙከስ ሊያመርትልን የሚችለውን አሲድ ጨጓራችንን እንዳይጎዳው ግድግዳውን እንዳይጎዳው የሚያደርገውን ሌየር ስለሚጎዳው ይሄ ባክቴሪያ ጨጓራችሁ ላይ በቆየ ቁጥር የጨጓራ ቁስለትን ይፈጥራል ማለት ነው። ስለዚህ
የጨጓራ ባክቴሪያ ያለበት ሰው በስትክክል መታከም አለበት። ሕክምናውንም በስትክክል የሚሰጠው መድኃኒት በስትክክል ወስዶ መጨረስ አለበት ማለት ነው። ያ ሳይሆን ሲቀር የጨጓራ ቁስለትን ይፈጥራል ማለት ነው። ታዲያ እነዚህ ምልክቶች ካሉባችሁ ዶክተራችሁ የጨጓራ ቁስለታችሁን ከጨጓራ ብግነት የሚለይበት የተለያየ ምርመራዎች አሉ። መጀመሪያ ሆስፒታል ስትሄዱ ሐኪማችሁ ይጠይቃችኋል ምን አይነት ስሜት እንደሚሰማችሁ። በዛ በነገራችሁት መሰረት የሚያዛቸው ምርመራዎች አሉ። የኤች ፓይሎሪ ወይም የጨጓራ ባክቴሪያ መኖር አለመኖሩን ለማረጋገጥ የሰገራ ምርመራ ሊያደርግላችሁ ይችላል። አንዳንዴ የሽንት ምርመራ ላይ መታየት ይችላል ማለት ነው። ስለዚህ በብዛት ግን የሰገራ ምርመራ ላይ የጨጓራ ባክቴሪያ አለ የለም የሚለውን በዛ ማየት ይቻላል። ከዛ ባለፈ ደግሞ ቁስለት መኖሩን ለማረጋገጥ ኢንዶስኮፒ ወይም አፐር ጂአይ ኢንዶስኮፒ የምንለው ከላይኛው ያለውን የአንጀት ክፍላችንን ለማየት የሚደረግ ኢንዶስኮፒ ነው ማለት ነው። ይሄ የምታደርጉት ኢንዶስኮፒ ሁለት ጥቅም ነው ያለው። አንደኛ ቁስለት ካለ ቁስለት ያለበትን ቦታ ለማየት ይረዳናል። ሁለተኛ ደግሞ ቁስለቱ የደማ ከሆነ ሰፊ ከሆነ በጣም ኢሮድ አድርጎ ወይም ደግሞ ቁስለቱ ቀዳዳ እየፈጠረም ከሆነ ኢንዶስኮፒ በሚደረግበት ሰዓት ደሙን ለማስቆም ይቻላል ማለት ነው። ምክንያቱም ይሄ ዳያግኖስቲክም ቴራፒቲክም የሆነ ምርመራ ነው ማለት ነው። እዛ ጋር ሲደማ ካየ ዶክተራችሁ ኢንዶስኮፒን በሚያደርግበት ሰዓት ደሙን እንዲቆም ማድረግ ይችላል ማለት ነው። ኢንዶስኮፒው ላይ ያለውን ኢንስትሩመንት በመጠቀም ማለት ነው። ስለዚህ ይሄ አንድም እንደ ሕክምና እንደ ደግሞ ዲያግኖስ ለማድረግም የምንጠቀመው አንደኛው ይሄ ኢንዶስኮፒ ነው ማለት ነው። ከኢንዶስኮፒ በተለየ ቅድም እንዳልኳችሁ የሰገራ ምርመራ፣ የደም ምርመራ ይደረግላችኋል ማለት ነው። ይሄ ጋስትራይተስ ነው ወይስ የጨጓራ ቁስለት ነው የሚለውን ለማየት። ይሄ ነገር ከተለየ በኋላ የጨጓራ ቁስለት መሆኑ ከታወቀ አንደኛ የጨጓራችሁን አሲድ ሊቀንስ የሚችሉ መድኃኒቶች ወይም ደግሞ አንቲ አሲድ የምንላቸው መድኃኒቶች ህመማችሁን ለመቀነስ ማቃጠሉን፣ ዲስኮምፈርት የሚሰማችሁ ሆድ ላይ ማመሙን ለመቀነስ አንቲ አሲድ ወይም ደግሞ አሲዱን በተወሰነ መልኩ ሊያከሽፉ የሚችሉ መድኃኒቶችን ይሰጣችኋል። ከዛ ባለፈ ደግሞ እንደ ምልክቱ ኤች ፓይሎሪ ከተገኘ ወይም የጨጓራ ባክቴሪያ ከተገኘባችሁ የአንቲባዮቲክ ወይም ባክቴሪያውን ሊገልልን የሚችሉ መድኃኒቶች ይሰጣችኋል ማለት ነው። መድኃኒታችሁን በአግባቡና ጊዜውን በጠበቀ መልኩ ሐኪማችሁ እንዳዘዘላችሁ ወስዳችሁ መጨረስ አለባችሁ፣ ሙሉ ለሙሉ ይሄ ኤች ፓይሎሪ የምንለውን ባክቴሪያ ለማስወገድ ማለት ነው። በኤች ፓይሎሪ ምክንያት ያልተከሰተ ከሆነ እና ቅድም እንዳልኳችሁ ይሄ የህመም ማስታገሻ መድኃኒቶችን አብዝቶ በመውሰድ የተከሰተ ከሆነ አንቲ አሲድ የምንለውን ይህም የጨጓራ አሲዳችን የሚቀንስ መድኃኒት አሁንም እንወስዳለን። እንዲሁም ደግሞ ፒፒአይዎችን በመውሰድ የሚመረተውን አሲድ ለመቆጣጠር ማለት ነው። እነዚህም ፒፒአይ መድኃኒቶችን እንወስዳለን ማለት ነው። እንዲሁም ደግሞ ይሄ ለህመም ማስታገሻ የምትወስዱት መድኃኒት ናን ስቴሮይድ አንቲ ኢንፍላማቶሪ ድራግ ያልሆነ መሆን አለበት። ከዚህ ግሩፕ ውጭ የሆኑ ማስታገሻዎችን መውሰድ፣ ነገር ግን እነዚህን የህመም ማስታገሻዎች ያለአግባቡ መውሰዳችሁ ማቆም አለባችሁ ማለት ነው። ያን ስታቆሙ እየተስተካከለ እንዲመጣ ከመድኃኒቱ ጋር አንድ ላይ እየተስተካከለ እንዲመጣ ማድረግ እንችላለን። ከዛ ውጭ ደግሞ አመጋገባችሁ ማስተካከል አለባችሁ። ቶሎ ቶሎ ትንሽ ትንሽ መብላት፣ በጣም ስፓይሲ የሆነ ወይም ደግሞ ይሄ ቅባት የበዛበት ቅመማ ቅመም የበዛበትን ምግብ መቀነስ አለብን ማለት ነው። ስትረስም እንደዚሁ መጨናነቅ የጨጓራ ቁስለትን አያስከትልም። ነገር ግን የጨጓራ ብግነት ካለባችሁ የጨጓራ ብግነቱ እንዲባባስ በማድረግ የጨጓራ ቁስለት እንዲያስከትል ስለሚያደርግ የምትጨናነቁ ከሆነ ስፖርት በመስራት የተለያዩ ሜዲቴት በማድረግ ዮጋ በማድረግ እነዚህን ጭንቀቶችን ለመቀነስ መሞከር፣ ምግባችንን በሰዓቱ መውሰድ፣ በቂ ውሃ መጠጣት፣ የምንበላውን ምግብ በተቻለ መጠን ጤናማ ለማድረግ መሞከር፣ ቅባትን በመቀነስ በርበሬ ያለበትን ምግብ ወይም ሚጥሚጣ የበዛበትን ቅመማ ቅመም የበዛበትን ምግብ በመቀነስ ፍራይድ የተደረገ ወይም ደግሞ ዲፕ ፍራይድ የተደረገ በዘይት የተጠበሱ ምግቦችን በመቀነስ ጤናማ የሆነ ሞር የተቀቀሉ ምግቦች ላይ ፎከስ በማድረግ ቅባታቸው የቀነሰ ምግቦችን ፎከስ በማድረግ ማስተካከል እንችላለን። ከዛ ባለፈ ደግሞ ኤች ፓይሎሪ ወይም የጨጓራ ባክቴሪያን ለመከላከል አትክልት ወይም በጥሬ የሚበሉ ነገሮችን በምትበሉ ሰዓት በስትክክል በደንብ ማጠባችሁን በደንብ ማጽዳታችሁን እርግጠኛ መሆን፣ ለልጆቻችሁም ከመስጠታችሁ በፊት እነዚህ ነገሮች በደንብ ማጠባችሁን፣ ፍሩትም ከሆኑ አትክልቶችም ከሆነ ፍራፍሬም ከሆነ እንደዚሁ በደንብ ማጽዳታችሁን እርግጠኛ መሆን አለባችሁ ማለት ነው። የኤች ፓይሎሪ ወይም የጨጓራ ባክቴሪያ እንዳይከሰት ድጋሚ ወይም ደግሞ ሙሉ ለሙሉ እንዳይከሰት ለመከላከል ስትበሉ በጥሬ የሚበሉ ምግቦችን በደንብ ማጠብ፣ ስጋ ወይም ደግሞ የአሳ
ተዋጽኦ ያለባቸውን ነገር ከሆነ በተቻለ መጠን በጥሬ ለመመገብ ይሄ ኤች ፓይሎሪ የምንለውም የጨጓራ ባክቴሪያ ወደ አንጀታችን እንዳይገባ ለመከላከል ይረዳናል ማለት ነው። ከዛ ባለፈ በቤታችሁ ልታደርጓቸው የምትችሉ ለጨጓራ በሽታ የምናደርጋቸው ነገሮች ምንድነው? ፓፓያ የጨጓራ አሲድን ለመቀነስ ይጠቅማል። ስለዚህ የፓፓያ ጁስ አብዝቶ መጠቀም። ቅድም እንዳልኳችሁ ተልባ አሁን በተለያየ ምክንያት የጨጓራችን ግድግዳ አሲድን መከላከል ስላቃተው ያንን የሚተካ ወይም ደግሞ ልክ ጨጓራችን እንደሚያመርተው አይነት ሙከስ ሜምብሬን ዝግዝግ የሚለውን አይነት ነገር ስለሚተካልን ጠዋት በባዶ ሆዳችሁ የቀዘቀዘ ተልባን ወይም ደግሞ ውሃ ውስጥ ዘብስፋችሁ አሳድራችሁት ጠዋት ላይ ይሄ የተምዘገለገውን ውሃ ቁርስ ከመብላታችሁ በፊት እሱን ብትጠቀሙበትም ይሄ ቁስለቱም ቶሎ እንዲድን አሲዱ እንዳያጠቃችሁ ጊዜ ለመስጠት ይረዳል ማለት ነው። እነዚህም በማድረግ እንዲሁም የተሰጣችሁ መድኃኒቶች በጊዜ በመውሰድ ይህንን የጨጓራ ቁስለት መከላከል ወይም ማዳን ትችላላችሁ ማለት ነው። ይህን ነገር የማታደርጉ ከሆነ የሚሰጣችሁ መድኃኒት በጊዜም በትክክል ወስዳችሁ ማጨርሱ ከሆነ አመጋገባችሁን የማታስተካክሉ ከሆነ እንዲሁም ደግሞ የህመም ማስታገሻ መድኃኒቶችን አብዛችሁ መጠቀማችሁን ከቀጠላችሁ ግን ይሄ የጨጓራ ቁስለት ቀላል በሽታ አይደለም፣ እስከ ሞት ድረስ ሊያደርስ ይችላል ማለት ነው። ይሄ የሚሆንበት ምክንያት ምንድነው? የጨጓራችሁ መቁሰል ከመቁሰልም አልፎ ምን ይፈጥራል ማለት ነው? ቀዳዳ ይፈጥራል። የጨጓራችሁ ግድግዳ ላይ ቀዳዳ በመፍጠር አሲዱ ከጨጓራችሁ አልፎ ሌሎች የአንጀታችሁ ክፍሎች ላይ እንዲሄድ ያደርጋል ማለት ነው። ሌሎች የአንጀታችሁ ክፍል ደግሞ ይህንን አሲድ የመከላከል አቅም የላቸውም። ቅድም እንዳልኳችሁ ይሄ የጨጓራችን ላይ የሚገኘው አሲድ በጣም ስትሮንግ አሲድ ነው። ሌሎች የሰውነታችን ክፍል ላይ ደረሰ ማለት ሌሎችን የሰውነታችን አንጀት ክፍሎችም ሆዳችን ላይ የሚገኙ ኦርጋኖችንም ያጠቃል ማለት ነው። ስለዚህ ምንድነው ኢመርጀንሲ ሰርጀሪ ያስፈልጋቸዋል ማለት ነው። በጊዜ ደግሞ ይሄ ሰርጀሪ ካልተደረገ እስከ ሞት ድረስ ሊያደርሳችሁ ይችላል ማለት ነው። ስለዚህ ሁልጊዜም የሚሰጣችሁ መድኃኒት በአግባቡ መጨረስ አለባችሁ። ከአንድ ነገር ወደ ሌላ ነገር እንዳይሻገር። ለምሳሌ ጋስትራይተስ ከነበረ በኤች ፓይሎሪ ወይም በጨጓራ ባክቴሪያ የተነሳ የጨጓራ ብግነት ከነበረ ወደ ጨጓራ ቁስለት እንዳይቀየር የሚሰጣችሁ መድኃኒት በአግባቡ መውሰድ አለባችሁ። እንዲሁም ደግሞ ማድረግ ያለባችሁን የአመጋገባችሁን መቀየር ያለባችሁ ነገር መቀየር አለባችሁ ማለት ነው። እንደዛ በማድረግ ይሄ የጨጓራ ቁስለቱ እንዲድን ማድረግ ትችላላችሁ ማለት ነው። ወደ ነበረው ጨጓራችሁ ወደ ነበረበት ቦታ መመለስ ይችላል ማለት ነው። አይሆፕ እንግዲህ የዛሬው ቪዲዮ እንደጠቀማችሁ እንደተማራችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ እንደተለመደው በኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁኝ። እስከ ሳምንት ድረስ ባይ ባይ።